እንዳለብኝ ተምሬ ነው የመጣሁት። ገብቶሃል አይደል? በፊት ከምታውቀው በላይ ማንም ሊሰጣት ከሚችል በላይ ፍቅር ልሰጣትና አለ አይደለ ብዙ ነገር ሆኜ አስተካክዬ ለመያዝ እንኳን ከኔ ጠፍተሽ እንኳን ከኔ ርቀሽ አጠገቤም ሆነሽ ትናፍቂኛለሽ። የመወደድ ኬላ መድረሻ ደንበሩ መናፈቅ እኮ ነው የፍቅር ደም ስሩ። አለሽ ጨረቃ ላይ አለሽ ፀሐዩ ላይ አለሽ ሰማዩ ላይ የትማይሻለው የኔ ሙሉ ክፋይ። ተራራው አንቺ ነሽ፣ ባህሩም አንቺ ነሽ፣ ወንዙንም አንቺው ነሽ፣ አገር ምድሩ አንቺ ነሽ። የትም ቦታ ሁኜ የትም ቦታ ሆነሽ ትናፍቂኛለሽ ይላል። እንግዲህ አንድ ያልክ ጎበዙ ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሊዳና ናችሁ ወይ? በያላችሁበት ያለ ስነ ሰላምታ ይላችሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። አይከፈልበትም። ስደተኛ እህታችሁ ነኝ። ከጎን የሆናችሁ ለምታበረታቱኝ፣ ሀሳብ አስተያየታችሁን ለምትሰጡኝ፣ አይዞሽ እያላችሁ እዚህ ላደረሳችሁኝ ሁላችሁንም ምስጋና የላቀ ነው። በያላችሁበት አላህ ይጠብቅልኝ። በስደትም በሀገር ውስጥም ያላችሁ ውድ ሀገሬ ልጆች ከክፉ ነገር አላህ ይጠብቃችሁ። ሀሳባችሁ ተሰክቶ የራሳችንን ህይወት የምንኖርበትን አላህ ይወፍቀን። የረፍት እንጀራ ይስጣችሁ። እናታችሁን ሺህ ዓመት ያኖርላችሁ እና ይህን በማለት እጀምራለሁ። እንግዲህ እንዳልክ ሰምተዋል። ዛሬ እኔ ደግሞ ተገናኙ ብዬ ወላሂ ማለት ነው ከላይ ያለውን ፎቶ አይቼ ሰፍ ብዬ እንደገባው፣ እስኪ እናንተም እንደዛ ብላችሁ የገባችሁ ካላችሁ እውነት ተገናኝተው መስሎ ሰርፕራይዝ ሲል ማለት ነውና እንዳልክ ግን እውነቱን ነው። በቃ እንግዲህ መቼም ማርያምን ብሎ ማንኛውም እምነት ተከታይ መቼም በአደባባይ በዚህ ሁሉ ህዝብ ፊት ምሎ ይዋሻል ብዬ አላስብም። የሚዋሽም ከሆነ ራሱን ነው የሚዋሸው። ስለዚህ እንዳልክ የዚህን ያክል እውነትን ባለፈው ያለው እውነት ስላመመው ነው። እውነት ያልተመቻቹ ነገሮች ስለነበሩ ነው። እውነትን በተፈጠረው ነገር እንዳለውም ሄሉ ወዲያውኑ ቆርጣ ስለወጣች ነው እንዳለው። እንግዲህ ከጎኔ ብትኖር ኑሮ ነገሮችን ቀን የምንገባበትን ቀን ቆርጥ ነበረ፣ ትንሽ ተረጋግታ ቢሆን ነው እያለ ያለው። ሲቀጥል እንግዲህ ያኔ አሁን ላይ ምን ወደፊት እሷን ከመጠበቅ ሌላ ምንም አለለም። ካሁን በኋላ ስለ እሷማ እንትን አለለም ግን በቃ ሁሌም ቢሆን እሷን እጠብቃታለሁ። በምንም አይነት ሁኔታ ነገም ትንጣ ዛሬም ትንጣ በፈለገችው ሰዓት ትምጣ እቀበላታለሁ። እኔም ደግሞ ከሷ ውጭ ወደ ውጭ ህይወት የለኝም። ከሷ ውጭ እጠብቃታለሁ ማለት ኖርማሊ ሰዎች ጋር ልግባባ እችላለሁ። ዝም ብሎ ኖርማል ልኖር እችላለሁ። ግን በትዳር ዓለም ውስጥ እሷን ካላገባሁ ሌላ ሰው በአይኔ አይዞርም በቅፍ የማይገባም እያለ ነው ማለት ነው እንዳልክ። እንግዲህ እውነት ከሆነ አላህ ያሳካልህ ሀሳብህን። እኛ የምንፈልገው እውነተኛ ሰው ነው። እኛ ማንም አበበ መጣ ከበደ አብሽር ብለን እንድራችኋለን። ግን ኮመንተሮች ለማጋባት አንባልም። የሰው ደስታ ያስደስትናል። እውነት ለመናገር በተለይ በስደት ዓለም ላይ ያለ ነው ከራሳችን ደስታ እኛ እየቀለጥን ለሰው የምናበራ፣ እኛ እየተከፈን ሰዎችን የምናስደስት፣ ተከፍተን እንኳን ሰዎች የእኛን ጭንቀት እንዲያዩብን የምንጥር አይነት ሰዎች ስለሆነ እኛ ለማዳር አብሽር ከጎንህን ብቻ ግን አንተ እውነተኛ ሰው ሁን ትላላችሁና እዛ ጋር ደግሞ ያ እንደምትመለከቱት ያ በራሱ ትናንት ባደረገው ነገር በጣም አሳዝኖኛልና እንዳልክ እውነተኛ ፍቅር ከሌላ ሰውም ጋር ያለች የዚህን ያክል ነው። በጣም ይገርማል። እና አላህ ይወፍቀን ለሁላችን ነው ዙሩ። ሌላ ምን ይባላል? እንደዚህ እውነተኛ ፍቅር ከሆነ ለሁላችንም እንግዲህ ህዲየንም ኑራንም ተለይተንም በያለንበት ቦታ እንግዲህ ሰምታችኋል። ግጥሙን ራሱ በወንዙም በሸለቆም በበረሃውም በሁሉም ቦታ በደመናውም አለች ነው የሚለውና ለማንኛውም አላህ ለኛ ያለውን ሰው የሚወደንን ሰው እኛም እንድንወደው በቃ ከሚወደን በላይ እንዲወደን እኛም ደግሞ ለሱ ከምንወደው በላይ የምንወደው ሀቁን የምናሟላ እሱም ሀቃችንን የሚያሟላ። በነገራችን ላይ ብዙ ጊዜ ጸብ የሚፈጠረው ከኛ አልፎ ለሰዎች የሚደርሰው ብዙዎቻችን ማለት ነው። ወንዱ ጥሩ ሲሆን ሴቷ መጥፎ ትሆናለች። ሴቷ ጥሩ ስኳን ወንዱ መጥፎ ይሆናልና ያልተገናኝቶ ነው። ለዛም ነው እንግዲህ በተለይ ደግሞ ጥሩ ሰዎችን እያገናኘ መጥፎ ሰዎች ቢቀሩ አገር ይተላለቃል። ያለው አማራጭ ጥሩን ከመጥፎ መጥፎን ከጥሩ እያደረገ ሰዎች እንዲቀየሩ ይመስለኛል ነገሩ ሳስበው። እና ሁላችንንም አላህ ይወፍቀን። ስለዚህ የሰው ላይ ሙሉ ነገር አናገኝም። እንደነገርኳችሁ በአንዱ ቢያስከፋን በአንዱ ነገር እንትን የሚለል ሊሆን ይችላል። በዛ ላይ ደግሞ መጥፎ ሰዎችን የምንቀይረው እኛ አይደለም።
ስለዚህ እኛም እንደነሱ መጥፎ ሳይሆን አንድ ሰው መጥፎ ሲያደርግብን መጥፎ ማድረግ የለብንም። እንደ የሚባለው ሽንት በሽንት አይታበስም ነው የሚባለው፣ ሽንት በሽንት አይታጠብም ነው የሚባለው። እና ስለዚህ እውነት ነው ቆሻሻን ነገር ያኔ ወይም ደግሞ ሽንትን በሽንት ብታጥቡት ነፍስ ሸይ ነው የሚሆነው እንጂ የተሻለ ነገር የለም። ስለዚህ እኛ ውሃና ሳሙና ሆነን መቅረብ አለብን። በቃ ጥሩ መዓዛ ሆነን እነዛን ሰዎች ወደ እኛ መዓዛ ማምጣት አለብን። ወደ መልካም ንግግራችን፣ ወደ መልካም ነገራችን፣ ወደ መልካም ስነ ምግባራችን እና ሰዎችን ቀይሮ በእናንተ ምክንያት ተቀይረው ካያችሁ እድለኛ ናችሁ። እናንተ የቀየራችሁትም ሰው ካለ በጣም ጀግና ናችሁ። አላህ ይጨምርላችሁና በእናንተ ምክንያት አንድ ሰው ከመጥፎ ነገር ከወጣ፣ በእናንተ ምክንያት ከዛ ከነበረበት አልቧለ ያኔ የማይሆን ቦታ ውስጥ ከወጣ በጣም መታደል ነውና አላህ ሁላችንንም ሰፊ ልብ ይስጠን። በትንሽን ስህተት ይዞ የሚሮጥ ሳይሆን ትልቁንም በቃ ትልቁ መጥፎ ነገር በትንሽ ጥሩ ነገር የምንቀይራለህ አድርገና እና ይሄ ስለሆነ እንግዲህ እንዳልክም እንደተመለከታችሁት እንዳልክም ለራሱ ይላል፣ ያብም ለራሱ ነው እያለ ያለው፣ ልውልም በጎን ለራሱ ነው የሚለው። አሁን ላይ ሄሉም ከማን እንደምትሆን አናቅም። እሷ ብቻ በጭንቀት ውስጥ ናት። እሷ ምንም መልስ እየሰጠች አይደለም። ደግሞ እዚህ ጋር ዛሬ ገባች እንዳላየኋትም እውነት ለመናገር እስኪ በቤቱ አሁን እገባለሁ አላየኋትም። እና ብቻ በጣም ያሳዝናል። እኔ እዚህ ቦታ ላይ እንግዲህ እንደነገርኳችሁ ሁሉም ለኔ ስለሚል ዙሮ ዙሮ አላህ ለሷ እውነተኛውን ሰው ወደ እሷ ያቀርብላት። እኔ ሌላ ምንም ልል አልችልም። እዚህ ጋር ሁላቸውም ወንድሞቻችን ናቸው። ከሌ የምንልበት አንድ ምክንያት የለንም። በዛ ላይ ደግሞ እኛ ጥሩ የመሰለን ሰው እውነትም ጥሩ ላይሆን ስለሚችል ይህን ነገር ለፈጣሪያችሁ ዱአ አድርጉላት ሁላችሁ። እሷም ብትሆን ዛሬ ካለውል ዛሬ እንደዛ ወይም ደግሞ ግራ ገብቷት እንትን ከምትል ወደ ፈጣሪዋ ጸሎት ብታረግ ጥሩ ነው። ያኔ የሚጠቅማትን ሰው ወደ ህይወቷ እንዲያቀርብላት፣ የማይጠቅማትን ሰው ደግሞ ከህይወቷ እንዲያወጣላት ዱአ ጸሎት ማድረግ አለበት። ይሄ ነው በቃ። አንዳንድ ጊዜ ህይወት ስታብ የተዘበራረቀ ነገር ስመጣብና ማድረግ ያለብን ይሄ ነው። ግን አያችሁ መቸኮል በዛውም ልክ ዋጋ ያስከፍላልና እንግዲህ ሄሉ እንደዚህ አይነት ጭንቀት ውስጥ እኔ ሌላው ሰው ሳይሆን ኮመንተሮች ተቸግራችሁ ከሷ በላይ ኮመንተር ነው የተቸገረው ወደ ወንሶቿ ማለት ነውና አሁን እኔ ራሱ ለማን ልፍረድ? ያበም ትናንት እንደዛ ሲስተቃይ አይቼዋለሁ። እንዳልከም እንደዚህ እያለ ነው ሁኔታ ሌላ ማለል እችላለሁ። ከዚህ አንጻር ሁላችሁም ተጨንቃችኋል ብዬ ስለማስብ አልሙሂም እኛም ሆነ እሷ ለእሷ ብቻ የተሻለውን ጥሩውን ነገር ለእሷ የልጆች አባት መሆን የሚችለውን የሚያከብራትን ነገ ጧት ዛሬን ሳይሆን ነገን ማየት የሚችል የሚያስተውል እሷን የማያናድዳትን ፍላጎቷን የሚያሟላላትን መልካሙን ሰው አላህ ይወፍቃት ብዬ ነው እኔ ዱአ ማደርግላት። እናንተም ከዚህ የተሻለ ሌላ ነገር ትላላችሁ ብዬ አላስብም። ምክንያቱም ግማሹ እንዳልክን የሚያደንቅ ሰው ወደ እንዳልክ ጋር ይላል፣ ያብን የሚያደንቅ ደግሞ ያብን ይላል። ስለዚህ ሁላችንም የየራሳችን ምርጫ ስላለን በእኛ ምርጫ ሳይሆን ደግሞ በሰው በራሷ ፍላጎትን አላህ የተሻለውን ይስጣት ነው ምለው። እና ይሄን ይመስላል እንግዲህ እኔ ያለኝ እንደዛ ነው። ግን የሰው ላይ አንድ ሰው ጋር ከህይወት ስትገቡ ሁላችሁ ሁልጊዜ የምመክራችሁ ነገር ቢኖር አንድ ህይወት ውስጥ ወጣችሁ በሴኮንድ ውስጥም ሆነ በወር ሌላ ህይወት ውስጥ አትግቡ። ተረጋጉ። አንደኛ ያነ ሰው ላጠፋው ጥፋት ይቅርታ ብሎ ሊመጣ ይችላል። ሁለተኛ ደግሞ እናንተም ስህተት ውስጥ አገቡም ድጋሜ። ሶስተኛ እናንተ ያንን ሰው እያፈቀራችሁት እናንተ ባልመሰላችሁ ነገር ወይ ደግሞ እሱ ያለበትን ችግር ሳትረዱት ያን በኋላ ላይ ችግር ውስጥ እኮ ስለሆንኩ ነው ይሄን ነገር ብሎ ቢያስረዳችሁ ሌላ ውስጥ ከገባችሁ ይጸጽታችኋል። ግን ትንሽም ቢሆን ከጠበቃችሁት እናንተ ኖርማል ሆናችሁ ያን ሰው ጋር የመገናኘት እድሉ ፍቅራችሁን የመመለስ እድል አላችሁና አትቸኩሉ። ለማንኛውም ነገር በተለይ ትዳር ላይ ቀልድ አይደለም። ትዳር እንደ መግባት መውጣቱ ቀላል አይደለምና ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አርማኝ። በቀጣይ ቪዲዮ እስከምንገናኝ አብሬላችሁ የነበርኩት ሄቡ ነኝ። አሰላሙ